ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግሥት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ 1 መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ይህ አዋዜ ሰበር ነው። አሁን በወህኒ ቤት ወይም በቁም እስር ላይ የሚገኙትን ጨምሮ አያሌ የኢራን የቀድሞ መሪዎች ሀገር አቀፉን የተቃውሞ ትዕይንት ለማክሸፍ አገዛዙ በሺህ ዜጎች ላይ የፈጸመውን ፍጅት በጽኑ የሚያወግዝ መግለጫ ማውጣታቸውን አልጀዚራ ዘገበ። ጨዋታው አክትሟል ብለዋል የቀድሞ መሪዎቹም። የኢራን መንግሥት ሥልጣን ከተቆጣጠረበት በፈረንጅ 1979 ወዲህ ከስሩ ሊመነግለው የደረሰ እንዲህ አይነት አገር አቀፍ ንቅናቄ አልገጠመውም። 3117 ሰዎች መገደላቸውንም መንግሥት በይፋ መግለጹ ይታወቃል። የተባበሩት መንግሥታትና ዓለም አቀፋዊ የሰብአዊ መብት አስከባሪ ድርጅቶች ፍጅቱን የፈጸሙት የመንግሥት ኃይሎች መሆናቸውንና ግድያዎቹም የተፈጸሙት ጃንዋሪ 8ና ጃንዋሪ 9 በኢትዮጵያ ታኅሳስ 30ና ጥር 1 ቀን ምሽቶች ነበር የሚለውን መግለጫ የኢራን አገዛዝ አልተቀበለውም። መቀመጫውን አሜሪካ ያደረገው የሰብአዊ መብቶች ተሟጓቾች ዜና አገልግሎት ኤችራና እንደሚለው ያለቁ ኢራናውያን ቁጥር 6854 ነው። የቀድሞ የኢራን ፕሬዝደንታዊ ተወዳዳሪና ከፈረንጅ 2009 ጀምሮ አረንጓዴ ንቅናቄ በተባለው መዘዝ ጋር በተያያዘ የቁም እስረኛ የሆኑት ለውጥ አራማጁ ሚር ሁሴይን ሙሳቢ በኤክስ ገጻቸው ላይ ሲጽፉም ለዓመታት ካላባራና ከተባባሰ ጭቆና በኋላ አሁን የተፈጸመው ግድያ ለክፍለ ዘመናት ባይሆን እንኳ ለብዙ 10 ዓመታት ሲታወስ የሚኖር መቅሰፍት ነው ብለዋል።
ሲቀጥሉም ሰዎች ይህንን አገዛዝ እንደማይፈልጉና ውሸቶቹን ፈጽሞ እንደማያምኑ በስንት መንገዶች ይግለጹ፣ በቃ ጨዋታው አብቅቷል ብለዋል። ሙሳቢ ለአገሪቱ ታጣቂ ኃይሎች ባስተላለፉት መልእክት ጠመንጃችሁን አስቀምጣችሁ ከሥልጣን ዞር በሉና ራሷ ሀገሪቱን ይህን መሬት ለነጻነትና ለብልጽግና ታብቃው ብለዋል። ይሁንና ሙሳቢ ይህ መሆንና መፈጸም ያለበት ያለ ውጭ ኃይሎች ጣልቃ ገብነት ነው ብለዋል። የኢራን አገዛዝ ፕሬዚደንት ዶናልድ ትራምፕ አርማዳ ሲሉ በጠሩት የሰራዊት ጭፍራ ጥላ ውስጥ ይገኛል። ሙሳቢ እንዳስገነዘቡት ኢራን ሕገ መንግሥታዊ ውሳኔ ሕዝብና ሰላማዊና ዲሞክራሲያዊ ሽግግር ያስፈልጋታል። በሀገር ውስጥና ከሀገር ውጭ ያሉትን ጨምሮ የ400 አታጋዮች ወይም አክቲቪስቶች ቡድን የሙሳቢን መግለጫ ደግፎታል። ሌላ ወህኒ የተዘጋባቸው የታወቁ የቀድሞ የለውጥ አራማጅ ፖለቲከኛ ሞስጣፋ ታችዛዴ በበኩላቸው ከእስር ቤት ባወጡት መግለጫ ኢራን የእስላማዊ ዳኞች ባላደራነትና የከሸፈው የቀሳውስት አገዛዝ ካደረሰባት የተረገመ ሁኔታ ውስጥ መውጣት አለባት ብለዋል። ታጅዛዴ ባለፈው ሳምንት ከእስር ቤት ባወጡት አጭር መግለጫቸው ሲቀጥሉም ይህ ሊሆን የሚችለው በሕዝቡ ተቃውሞ ብልህነትና ኃላፊነት የተሞላው እርምጃ ነው ብለዋል። በተቃውሞ ሰልፈኞቹ ላይ የተፈጸመውን አሰቃቂ ጭፍጨፋ የሚያጣራ ነፃ አካል፣ እውነቱን አፈላላጊ አካል እንዲመሠረትም ጠይቀዋል። ሌሎች ከባድ ሚዛን የቀድሞ ባለሥልጣኖች ኢራን አሁን እየነጎደችበት ያለውን ጎዳና በእጅጉ ተችተውታል። የቀድሞ ፕሬዝደንት ሐሰን ሩሃኒ የቀድሞ ሚኒስትሮቻቸውን ሰብስበው ሰፊ ለውጥ እንደሚያስፈልግ መናገራቸው ተዘግቧል። የቀድሞው ፕሬዝደንት የአሁኑ አገዛዝ በቆየባቸው 40 ዓመታት ሁሉ ሕዝቡ በተለያዩ ምክንያቶችና ሰበቦች አገዛዙን እየተቃወመ መሆኑን ገልጸዋል። እሳቸው ፕሬዝደንት በነበሩበት 2019 ዓ ም በፈረንጆች ስለተፈጸሙት ግድያዎች ግን የሰጡት አስተያየት የለም ብለዋል አልጀዚራ። ሩሃኒ ለአገዛዙ እንዳሳሰቡት የውጭ ፖሊሲንና ታማሚውን ኢኮኖሚ ጨምሮ በአበይት የአገሪቱ ጉዳዮች ላይ ሕዝቡ ድምፅ እንዲሰጥበት በማድረግ መሰል ሀገር አቀፍ ተቃውሞን ማስወገድ አለበት መንግሥት ብለዋል። ይህን በማድረግም ሕዝቡ የውጭ ኃይሎችን እርዳታ ፍለጋ እንዳሄድ ማድረግም አለበት ብለዋል። በፈረንጅ አቆጣጠር ከ1997 ጀምሮ እስከ 2005 ዓ ም ድረስ የሀገሪቱ ፕሬዝደንት የነበሩት ቄስ መሐመድ ካታሚ የኃይል እርምጃ የሀገሪቱን ጉዳዮችን ለማሻሻል ውይይትና ድርድሮችን ማስፋት ያስችሉ የነበሩ ተቃውሞዎችን ፈር አስቷል ብለዋል። መልእክታቸውን በጽሑፍ ሲያስረዱ ኢራን ወደ ተረሳው ሪፐብሊካኒዝም ማለትም የሀገር ውስጥም ሆነ የውጭ ፖሊሲውን መሠረት ልማትና ፍትሕ ላይ የሚያደርግና የሪፐብሊካኒዝምን ሁሉንም ግዴታዎችና አቅጣጫዎችን ወዳቀፈም እስላሚዝም መመለስ አለባት ብለዋል። መሃዳ ካሩቢ የተሰኙ ከፍተኛ ለውጥ አራማጅና የተጣለባቸውን የ15 ዓመት የቁም እስረኛነት ባለፈው ዓመት ያጠናቀቁ ካህን በበኩላቸው አገዛዙ ተቋሙ አድራጊዎች ላይ የፈጸማቸውን ግድያዎች በቃላት መግለጽ የማይቻል ወንጀል ብለውታል። ሲቀጥሉም የተኮነነው የኢራን መንግሥት የሚስተር ካሚኒ የሀገር ውስጥና ዓለም አቀፋዊ ጣልቃ ገብነት ፖሊሲዎች ቀጥተኛ ውጤት ነው ብለዋል። አያቶላ ካሚኒ ሥልጣን ላይ 37 ዓመታቸውን ይዘዋል። ካሩቢ የ86 ዓመቱ ካሚኒ ኀጢአቶች ብለው ካቀረቧቸው አንዱ ብዙ ገንዘብ የሚያባክነውና በሀገሪቱና ሕዝቧ ላይ ለ2 አስርተ ዓመታት ያህል ከባድ መዘዝ ያስከተለውን ከንቱ የኒውክሌር ፕሮጀክት ነው ብለዋል። ባለፈው ሳምንት የኢራን አገዛዝ 3 የታወቁ የቀድሞ የፖለቲካ እስረኞችን ድጋሚ በጸጥታ ኃይሎች አሳፍኖ ወደ ወህኒ ቤት መልሷል። ከእስላማዊ አብዮታዊ ዘብ ኮሩ ጋር አንድነት ያለው ፋርሲ የተባለው ዜና አገልግሎት ስለ ሰዎቹ ዳግም መታሰር ምክንያት ሲያብራራ
የቁም እስረኛውን ሚር ሆሴም ሙሳቢን መልእክት በድብቅ አውጥተው በማሰራጨታቸው ምክንያት ነው ብለዋል። የታሰሩት ፖለቲከኞች መሃዲ ሙሐመድያን፣ አብዶላህ ሞመኒና ቬዳ ራባኒ ይባላሉ። ሦስቱ ሰዎች አሁን አገሪቱን ላናወጠው ቀውስ ተጠያቂው ካሚኒና አገዛዛቸው ነው ብለው መግለጫ ካወጡም 17 የሀገሪቱ የታወቁ የሰብአዊ መብት ደጋፊዎች፣ የፊልም ባለሙያዎችና የሲቪል ማኅበረሰብ አታጋዮች መካከል ናቸው። የኖቤል ሰላም አሸናፊዋ ናርጃሽ ሙሐመድም ይገኙበታል። ይህ አልጀዚራ በሰፊው ያቀረበው ነው ኢሳያስና በሀገሪቱ ውስጥ የተቀሰቀሰው ሕዝባዊ ንቅናቄ በውስጥም በፖለቲካው ስታብሊሽመንትም ውስጥ እንዲህ አይነት መሰንጠቅ እንደፈጠረ የሚተነትን ዜና ነው። በጣም በስፋት የሄደበት ነው። የብዙዎቹን ፖለቲከኞች ታሪክ ብናቀርበው ደስ ይለናል። ነገር ግን እኛ አልፎ አልፎ ዜና ነው የምንሰራው እና ህብረተሰባችንም ከእነዚህ ሰዎች ስምና ማንነት ጋር ብዙ የተቆራኘ ባለመሆኑ አስቀርቸው ነው እንጂ ዝርዝሩ በጣም ሰፊ ትንተናውም እንደዚሁ ነው እና የሚያሳየው በአጠቃላይ እንደ ማህበረሰብ እና ደግሞ የፖለቲካ ስታብሊሽመንቱ በሐሳብ በእጅጉ መፈራቀቁን፣ አንዳንዶቹ ያገዛዙን መለወጥ በመሠረታዊነት የሚያራምዱ ሆኖ መገኘታቸውን የሚተነትን ሰፊ ዘገባ ነው እና አልጀዚራ በጥልቀት የሰራው ነው። በአሁኑ ሰዓት የኢራን አገዛዝ እንግዲህ ከውጭ ደግሞ በዙሪያ የከበበውን የኃይል ግምት ውስጥ ስታስገባ ያለበት ውጥረት ከፍተኛ መሆኑን የሚያሳይ ዘገባ ነው። ዓለም የኢራን መንግስት አሁን አንተም እንዳነሳው ከዜና ትንታኔውም እንደተረዳ ነው ከውስጥ የተደራጁ ኃይሎች ብቅ እያሉ ፎርም እየያዙ እየመጡ ነው ማለት ነው። ከኢራን መንግስት ጋር በፖለቲካሊ ሊፋለሙ የሚችሉ ኃይሎች እየመጡ ነው ብለን መውሰድ እንችላለን። ዓለም በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። እነዚህ አሁን የጠራናቸው እንደዚህ 2 3 እና ሌሎችም አሉ። ከዚህ በፊት የስርዓቱ አካል የነበሩ በኋላ ላይ በአመለካከታቸው የተነሳ የታሰሩ በመደበኛ ወህኒ ቤት እንዲሁም ደግሞ የቁም እስረኛ የሆኑ ወይም ደግሞ ተገልለው የቆዩ ናቸው። የእነዚህ መነሻ 40 ዓመት ሙሉ ህዝቡ ስርዓቱን እንደማይፈልግ እየገለጸ ነው ያለው እና ስርዓቱ አቋሙን አይለውጥም እና ይሄ ሁኔታ በዚህ መቀጠል የለበትም እና አንድ ቦታ ላይ መምጣት አለብን የሚል ነው የብዙዎቹ። አንዳንዶቹ በእርግጥ አገዛዙን በአጠቃላይ ተጠያቂ ያደርጉታል። ሌሎች ደግሞ አገዛዙ ምን ማድረግ አለበት፣ ለውጦች ማስተናገድ አለበት የሚሉ ናቸው እና እነዛ ለውጦች ደግሞ በዋነኛነት አሁን ለምሳሌ እንደሰማው የሀገር ውስጥና የውጭ ፖሊሲዎቹ ወሳኝ ሆኑ ከነሱ ውስጥ ህዝብ አስተያየት ሊሰጥባቸው ይገባል ነው። አሁን የመጨረሻውን አስተያየት ብትወስድ በጣም የምትቀበለው ነው። የሚያራምደው የውጭ ፖሊሲ የእስራኤልን መጥፋት፣ የአሜሪካንን ጸረ አሜሪካ የሚል የውጭ ፖሊሲ ነው እና ይህንን ፖሊሲ ተከትሎ በዓለም አቀፋዊ ጉዳዮች ላይ ጣልቃ ይገባል፣ ጠላት ይፈጥራል ማለት ነው።
በዚህ የተነሳ ሀገሪቱና ህዝቧ ከ20 ዓመታት ለበለጠ ጊዜ የማዕቀብ መስዋዕትነት ከፍለዋል ነው እና ወይም ፖሊሲዎቹ ጠብ ያለሽ በዳቦ ናቸው ነው። ለምሳሌ ኢራን ሀብታም ሀገር ናት ብለናል። ኢራን በነዳጅ ሀብት ከታወቁ ሀገሮች ውስጥ ናት። በጣም ከሶስት አራት ከሆኑ ጥቂት እግዚአብሔር ይህን ጸጋ ካጥለቀለቃቸው ሀገሮች ውስጥ ናት። ነገር ግን ይህንን ሀብት፣ ይህንን የተፈጥሮ ጋዝ፣ ይህንን ነዳጅ እንኳ እንደነ ሳውዲ አረቢያ በሰላም በመሸጥ ህዝቡ እጅግ የበለጸገ ኑሮ መኖር ይችላል። ነገር ግን የውጭ ፖሊሲውን ስትመለከት በዛ በኩል የእስራኤልን መጥፋት መሰረት አድርጎ በዚህ በኩል ደግሞ የአሜሪካንን ከሰላጤው አካባቢ መውጣትን ምክንያት አድርጎ ከጎረቤቱ አገሮችም ጋር እንደዚህ አይነት ቅራኔ ውስጥ የገባ ነው። ስለዚህ አንደኛ የሀገሪቱን ሀብት በከፍተኛ ደረጃ ለእነዚህ ፖሊሲዎች ነው መስዋዕት ያደረጉት። ካሚኒ ነው። ለምሳሌ ሄዝቦላን ብትል፣ ሐማስን ብትል፣ ሐውቲዎችንም ብትል የሶሪያ መንግስት በጀቱ በከፊል ከኢራን ነው። እነዚህ ሁሉ የሀገሪቱን ሀብት፣ አንጡር ሀብት፣ የቴክኖሎጂ ትሩፋት፣ የሰው ኃይል፣ ብዙ ነገሮችን የሚመጡ ናቸው። ወደ ውስጥ ሲገባ አሁን ህዝቡ ኢቭን ተራ እንደ ወተት የመሳሰሉትን ነገሮች እንኳ በመደብሩ ሊያገኝ ያልቻለበት ሁኔታ ተፈጠረ ነው። በጫጨ ኢኮኖሚ ውስጥ ህዝቡ ህልውናው ታሸ ነው። እና ምንድን ነው ለዚህ ሁሉ በላይ ይችን ሀገር የዳረጋት ሲባል እነዚህ አይነት እና በሀገር ውስጥም ፖሊሲዎቹ ላይ ነው። ሀገር ውስጥ ስትገባ ለምሳሌ አሁን ይሄ አመፅና እንትሸፈነው እንጂ አሁንም የቴህራን በሀገሪቱ የውሃ ድርቅ በከፍተኛ ደረጃ እንዳለ ነው። እና ሀገሪቱ እንደዚህ አይነት የውሃ እጥረት ሊያጋጥማትና የርዕሰ ከተማዋን ህዝብ ለቀይን ለማለት የምትገደድበት ሁኔታ ሊመጣ ይችላል የሚለው ነገር ከምን መጣ ለሚለው ብዙ ቢሰጡ ትንተና አለ። በመንግስቱ ፖሊሲ ላይ የተመሰረተ በማዕቀብንና ከውጭው ጋር ያለውን ጠብ ግምት ውስጥ በማስገባት ሁሉንም ነገር ማምረት መቻል አለብን በሚል የሀገሪቱን የከርሰ ምድር ውሃ አላግባብ በሆነ መንገድ ኤክስፕሎይት ስላደረገው አሁን የሚቋቋምበት ለክፉ ቀን ቆፍሮ የሚያወጣው ውሃ እንኳ የማይገኝበት ሁኔታ ውስጥ ደርሷል የሚል ነው። ስለዚህ ይህም በተመለከተ ያራመደው የመስኖ ፖሊሲ የተትረፈረፈ ሁሉንም ነገር በሀገር ውስጥ ለማምረት ያራመደው ፖሊሲ የሀገሪቱን የውሃ ሀብት አባክኖታል፣ በከንቱ አባክኖታል የሚል ትችትም እየቀረበበት ነው። ስለዚህ በሜጀር በሆኑ የሀገር ውስጥ ፖሊሲዎቹም ሆነ በዓለም አቀፋዊ ፖሊሲዎቹ ላይ የኢራን ህዝብ አስተያየት ሊሰጥበት ይገባል፣ ድምፁ ሊጠየቅ ይገባል። ኖ ያለውን ማራመድ አይችልም። ህዝቡ ይህንን ባላገኝበት ሁኔታ ካሚኒ ይሄንን ፖሊሲ በማራመድ 37 ዓመት አሁን 47 ዓመቱ ነው ይሄ። ስለዚህ ህዝቡ እየወጣ ተቃውሞውን ይገልጻል፣ ስሜቱን ይገልጻል፣ ጉዳቱን ይገልጻል። የሚሰጥ ምላሽ ግን የለም፣ ያው ነገር ነው ያለው በሚል እነዚህ ለውጥ መደረግ አለበት የሚሉ የስርዓቱ አካሎች ናቸው። የስርዓቱ አካሎች የነበሩ ናቸው። ዓለም እነዚህ የስርዓቱ አካል የነበሩ ሰዎች ለውጥ መምጣት አለበት ሲሉ ግን ስር ነቀል ለውጥ ነው የሚፈልጉት ወይስ አንዳንዶቹ እንደሚሉት ከውጪ አካል ጋር ህብረት ሊኖረው አይገባም ሲሉ ውስጣዊ እንቅስቃሴ እንጂ ከውጪ ድጋፍ ያለው አንፈልግም ሲሉ ምን ማለት ነው? ስር ነቀል ለውጥ አይፈልጉም ማለት ነው? ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት
በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። አዎ ስር ነቀል ለውጥ አይደለም የጠየቁት። ስር ነቀል ለውጥ ማለት የነበረውን አውጥቶ መከስከስ አይደለም የፈለጉት። ነገር ግን ለውጡ የግድ ካሚኒን እዛ ቦታ ላይ የሚያስቀምጥ ነው ማለት ደግሞ አይደለም። ስር ነቀል ስላልተባለ ለውጡ ሀገሪቱና መንግስት አሁን አበይት የሆኑ የሀገሪቱን ችግሮች መፍታት የሚችሉበትን መንገድ መፈለግ አለባቸው። እነዚህን ነገሮች መፍትሄ ለመፈለግ ደግሞ በዚህኛው መንገድ መሄድ እንችላለን። ዞሮ ዞሮ የህዝቡን ፍላጎትና ድምፅ ላይ የተመሰረተ መንግስት ማድረግ አለብን ነው። ስለዚህ ይሄ መንግስት ያለው መንግስት የሚያራምዳቸው ፖሊሲዎች ከህዝቡ ፍላጎት ውስጥ የወጡ ወይም ህዝቡ ድምፁን የሰጠባቸው መሆናቸውን ማረጋገጥ አለበት ነው። እንዲህ ማድረግ ከቻልን አንደኛ ሀገሪቱ ከንቱ ነው ያሉት አንዱ ሲገልጹ ቫኒቲ የሚባል ቫኒቲ። ይህን ከንቱ ለምሳሌ የኒውክሌር ፕሮጀክትን የመሰለ የሀገሪቱን ገንዘብ የሚመጥ እና ማንም ዝም ብሎ ሊያዩ የማይችል ለምሳሌ አንተ እዛ ጋር እስራኤል መጥፋት አለበት ብለህ የኒውክሌር ቦምብ ስትሰራ የሀገር ሊመለከት አይችልም። ዝም ብሎ ሌላው ሀገር ሊመለከት አይችልም። እንዲህ አይነት ጠብ ያለች በዳቦ ነገር ውስጥ ሳንገባን የሀገሪቱ ገንዘብ የሚመጥ ሀገሪቱን ወገን የሚያሳጣ ሀገሪቱን ከማንም ዘግቶ አሁን ለደረሰችበት ፍዳ የዳረገ የገዛ ሀብቷን ለገዛ ህዝቧ የማትጠቀምበትን ሁኔታ የፈጠረ ነገር መቀየር አለብህ። ይሄን በማድረግ የህዝቡ ጥቅም ላይ የተመሰረተ ነገር ስታደርግ ይሄን ለማድረግ የሚያስፈልግን ሼክአፕ ታደርጋለህ ማለት እንደ መንግስት። የግድ መንግስት ማለት ካሚኒ ማለት አይደለም። ስለዚህ ስር ነቀል ማለት እንዳለ ከስሩ መንግሎ ጥሎ እንደገና ሀብሎ እንትን ማድረግ ይሄን አይደለም የፈለጉት እነሱ። ሁለተኛ የውጭ ጣልቃ ገብነትን ፈጽሞ አይፈልጉም። ስለዚህ እዛው እንደ ኢራናውያን ይሄንን በህዝቡ ተቃውሞ የተገለጸ በመስዋዕትነት የተገለጸውን ነገር አይኑን ከፍቶ ለማየት ይሄንን ለማስታረቅ ሪፐብሊካኒዝም በሉ ሰምተሃል። አሁን እዚህ ዘገባው ላይ ያሉትን አድማጮችም ስለሰሙት ሊያስኬዱ የሚችሉ መንገዶችን እያቀረቡ ኢራን የውስጥ ሰላሟን፣ የውስጥ ልማቷን፣ የውስጥ ደህንነቷንና የውጭ ክብርና ማድረጓን እንድታገኝ የሚፈልጉ ድምፆች ናቸው እየተሰሙ ያሉት እና ያለው ነገር ይሄ ነው። ዓለም እነዚህ ድምፆች ቀላል ድምፅ ናቸው ወይ? ሀያቶላው ለምሳሌ ኒኩለር ለኢራን ዋስትና ነው በሚል መንገድ ነው እስካሁን ለመደራደር እንኳን ጊዜ እየወሰደ ያለው። የኒኩለር ማብላያውን ራሳችን እናብላላለን ነው። የአሜሪካ ጥያቄ ደግሞ የኒኩለር ማብላያውን በእናንተ እጅ ሳይሆን በምትፈልጉት መጠን ተብላልቶ ለምትፈልጉት ጉዳይ የምታውሉበት ተመጥኖ ይሰጣችኋለሁ። የኢራን ከውስጥ የተነሳው እንቅስቃሴ የኒኩለርን በዚህ መልኩ ማሰቡ ትልቅ ከባድ ጥያቄ አይደለም ወይ? የጥያቄ ጉዳይ ሳይሆን ሎጂካል ነው። የኢራን አገዛዝ ኒውክሌር ቦምብ የፈለገበት ምክንያት እስራኤል መጥፋት አለባት ይላል። እስራኤል መጥፋት አለባት ስላለ እስራኤል ልታጠፋኝ ትችላለች ነው። አሜሪካ ልታጠፋኝ ትችላለች ነው። ምዕራባውያን ሊያጠፉኝ ይችላሉ ነው። በአጠቃላይ ጸረ ምዕራባዊ ነው ፖሊሲው።
ይሄንን ስለሚል አጠፋለሁ ብለህ ስትነሳ ሊያጠፉኝ ይችላሉ ብሎ ስጋቱን ነው የሚፈታው። ነገ ሊያጠፉኝ ኒውክሌር ቢይዝ ሊያጠፉኝ አይችሉም። የተጋትሮ ተራዳ የሚባለውም እንደዚሁ ነው። ይሄ አሁን እያሉ ያሉት ይሄን የውጭ ፖሊሲ እኔው ነው። የኒውክሌር የትኛውም ሀገር ማንኛውም ሀገር ኢራን ከነ ሳውዲ አረቢያ በተለየ ኢራን ከማንም በተለየ ኢራንን አጠፋለሁ ብሎ የሚነሳ ሀገር ሊኖር አይታስብም። ለምን ይነሳል? ኢራን እንደ ሀገርና ኢራናውያንን እንደ ህዝብ ካላጠፋው የሚል ዱታ በምን ምክንያት ሊነሳ ይችላል? የኒውክሌር ቦምቡ የሚያስፈልገው እነከሌ ይጥፉ የሚለው የኢራን አገዛዝ እነሱ ቀድመው እንዳያጠፉት ለመከላከል ለፍርሃቱ የሚፈጥረው ነገር ነው። ስለዚህ ይሄ ነው ጥያቄ። አሁን ሀገር ውስጥ የተፈጠረው ነገር ምንድን ነው? እንግዲህ የለም ባለን መንገድ መቀጠል ነው ያለብን። የኒውክሌር ፖሊሲያችንን፣ የሚሳኤል ምርቶቻችንን፣ የተጋድሎ ተራዳ ንቅናቄዎቻችንን ይዘን መቀጠል አለብን እስከ መጨረሻው የደም ጠብታ የሚል አለ። አሁን እንደሰማው ደግሞ በእንዲህ አይነት አቋም ላይ ተቸንክረን ህዝቡንና ሀገሪቱን ይዘን ገደል መግባት የለብንም የሚል አካል ተነስቷል ማለት ነው። አሁን ይሄ ንቅናቄ ቀላል ንቅናቄ አይደለም። የውጭ ኃይሎችስ ይሄንን ንቅናቄ ውጤታማ እንዲሆን ከጎኑ ሊቆሙ አይችሉም ወይ? ይሄ ደግሞ በኢራን አያቶላውና ይሄንን ሐሳብ ባቀረቡ ሰዎች መካከል ከፍተኛ ውዝግብ አያመጣም ወይ? ሰዎቹ ይሄን ተናግረውስ እንደው በሕይወት አሉ? አልታሰሩም? አሁን የቀረበው ትንተናም ሆነ አስተያየታቸውን የገለጹ የብዙዎቹ በድምር ሲታይ ፈጽሞ የውጭ ጣልቃ ገብነት አይፈልጉም። በውጭ ኃይሎች ጠንሳሽነትና አዋላጅነት የሚመጣ መፍትሄ ፈጽሞ አይፈልጉም። እየገለጹ ያሉት ሀገራቸውና ሕዝባቸው ላይ ተመርኩዘው አገዛዙ ወደሚፈልገው ለውጥ እንዲመጣ እና ኢራን ከዚህ የገነተረ ሁኔታ እንድትወጣ ነው እና ያቀረቡት የለውጥ ጥያቄም በውስጣቸው በራሳቸው ኃይል የሚጸና ነው እንጂ ከውጭ በማናቸውም አሁን ለምሳሌ አገዛዙ እንደሚወነጀለው ከሆነ ኢራን ላይ የተቀጣጠለው 31 ክፍለ ሀገሮቿን ያካለለው ተቋሞ እዛ ውስጥ የእስራኤልና የአሜሪካ እጅ አለበት፣ የእነሱ የሰለላ ድርጅቶች አሉበት፣ ሁከት ፈጣሪ አሸባሪዎችንም ከቷል በማለት እየወነጀለ ነው ያለው። ስለዚህ እነዚህ የሚሉት የኢራናውያን ፖለቲከኞች ግማሾቹ እስር ቤት ሆነው ነው ይህንን የሚናገሩት። ይህን ማየት አለብን። አንዳንዶቹ ቁም እስረኞች ናቸው፣ ትልቅ ድምፅ ያላቸው ሰዎች ናቸው። እና ኢራን በዚህ መንገድ መሄድ አለባት። አሁን የገባችበትን ቅርቃር ከዚህ መውጣት አለባት እና ግድያ እየተፈጸመ መቀጠል አይችልም ይህ ስርዓት እና ይህ ስርዓት ህዝቡን ወደ ህዝቡ መምጣት አለበት። መምጣት የሚችልባቸው መንገዶች እነዚህ ናቸው ነው። እነዚህ ደግሞ ሲባሉ የሚመጡ ለውጦች አሉ ማለት ነው እንጂ እነሱም አሁን ያለውን ስርዓት አሁን ባለው መልኩ አሁን ባለው ቅርጹ አቴኒ ኮስት ማቆየት አለብን የሚል አቋም ካላቸው ኃይሎች በጣም የተለየ እና የህዝቡ ብልጽግናና ፍትህ ላይ የተመሰረተ ነገር እንዲመጣ ወይም እንዲቀና ነው የሚፈልጉት እንጂ በጭራሽ የውጭ ኃይል እጁን እንዲያስገባ ፍላጎት የላቸውም። ዘገባው ይህንን የሚያሳየው። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልን። መልካም ቀን። ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማምጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት
በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበርሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግሥት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ 1 መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና